እንዲሁም በስራ አጋጣሚ ስለልኩኝ ላውራው በሚል ነበር ያወራሁትና ከሩታ ጋር ያለ ነገር እንዴት ነው አብርሽ? ያለን ነገር መፍታት ከፈለክ ፍታ። ሄርሜላንም ከሷ ጋር መቀጠል እፈልጋለሁ ከሷ ጋር መሆን እፈልጋለሁ ምትል ከሆነም ውሳኔን ያስተላልፍ ብዬ ነበረ። አሁን ላይ ውሳኔውን አስተላልፈዋል አብርሽ። ከሄርሜላ ጋር ያለው ነገር አብቅቶ ከሩታ ጋር ያለውን ህይወት ለማጠናከር ፕላን እንዳደረገና እንደዛ ነገር እያሰበ እንደሆነ በዛ ነገር ላይ መቀጠል እንደሚፈልግ መወሰን እንደሚፈልግ አውርቶኛልና ሄርሜላ ይሄ ቪዲዮ ይደርስሻል አውቃለሁ። ይሄን ቪዲዮ ታያለሽ አውቃለሁ። ባሳለፍነው ነገር ሊያዝሽ ብዙ ነገሮችን አሳልፈናል። በጓደኝነታችን ብዙ ነገሮችን አሳልፈናል። ህይወትሽን ከሌላ ሰው ጋር ብትጀምሪ ህይወትሽን እንደ አዲስ ብትቀጥይ ሌላ ሰው ህይወትሽ ላይ ባይገባም አብርሽ ላንቺ እንደማይሆን ደጋግሜ ነግሬሻለሁ። ካንቺ ጋር መቀጠል እንደማይፈልግ ደጋግሜ ነግሬሻለሁ። ይሄ ደግሞ ላንቺ ግልጽ ማሳያ ነው። ሄርሜላ ፕሊስ የራስሽን ህይወት ለመኖር ሞክሪ። አንቺ ገና ወጣት ነሽ። ብዙ ላይፍ ማየት የሚጠበቅብሽ ልጅ ነሽ። ብዙ ፈላጊዎች አሉሽ፣ ብዙ የሚፈልጉሽ አሉ። ቆንጆ ነሽ፣ አቋምሽም አሪፍ ነው፣ እድሜሽም ገና ነው። የራስሽን ህይወት እንደ አዲስ ብትጀምሪ እንደ አዲስ ብትቀጥይ አሪፍ ነው። አብርሽ ወስኗል። አብርሽ ካሁን በኋላ ካንቺ ጋር ያለውን ህይወት መቀጠል መምራት አይፈልግም። ይሄን ደግሞ ለኔ በግልጽ ነግሮኛል። ከሩታ ጋር ይሆናል አይሆንም የሚለው ነገር ነው ጥያቄ የሚሆነው እንጂ ካንቺ ጋር ያለው ነገር አብቅቶለታል። በቃ ሄርሜላ ይሄ ላንቺ በግልጽ አማርኛ ዛሬ መናገር ፈልጋለሁ። አንቺም ራስሽን መጉዳት የለብሽም። አንቺን የሚወዱሽ እህቶች አሉሽ፣ ወንድሞች አሉሽ፣ እናት አባት አለሽ፣ ቤተሰብ አለሽ እና እነሱ ሲል ህይወትሽን መቀጠል አለብሽ። አንድ ሰው አልፈለገኝም ብለሽ አንድ ሰው ህይወቴ የለም ብለሽ የራስሽን ህይወት ማበላሸት አለብሽ ብዬ እኔ በበኩል ያላምንም። ላንቺ ምንም አይነት ፐርሰናል ጥላቻ የለብኝም። ይሄን ደግሜ ዛሬ በግልጽ እናንተ መናገር ፈልጋለሁ። ብዙ ሰዎች ያን አንደርስታንድ ስለምታደርጉ ያን ነገር ስለምትገነዘቡ እንድታውቁ ስለምፈልግ ነው። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ እናንተ ደስተኛ ሆናችሁ ለሀገራችሁ ለምድራችሁ ያብቃችሁ። ላለው ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉት። ያው እኔን ሰፖርት ያደርገኛል። ለእናንተ ምንም ማለት አይደለም ሰብስክራይብ ማድረግ፣ እኔን ግን በጣም ስለሚያበረታታኝ ሰብስክራይብ አድርጉልኝ። ይሄን ቪዲዮ እንደሚመቻችሁ ስለማውቁላችሁም ይሄን ቪዲዮ ላይክ ማድረግ ጀምሩልኝ። ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ይፈልጋለሁ። ዛሬ በጣም አስደሳች ዜና ነው እናንተ ይዤላችሁ መጣሁት። በጣም ደስ ብሎኛል። በቃ ዛሬ በጣም ደስ ስላለኝ ነው ዛሬ እናንተ ጋር የመጣሁት እና ግዴታ ቪዲዮ መስራት አለብኝ ብዬ ስላሰብኩ ነው። ትንሽ ያለውበት ሁኔታ ጥሩ አልነበረም። ትላንት ከአዲስ አበባ ነበር የመጣሁትና ትንሽ ራስ ምታቱም አለ ጉንፋን ምናምን ይዞኛልና ግን ብቻ ዛሬ ደስ ስላለኝ ለእናንተ መናገር አለብኝ ብዬ የማስባቸው ሐሳቦች ነበሩ። ትላንት በስራ ጉዳይ አዲስ አበባ ሄጄ አንድ አፍታ አብርሽን አግኝቼው አውርቼ ነበረ። ያሉትን ነገሮች ለምንድነው ከካሜራ በኋላ ቁጭ ብለን ስናወራ ነበረ። ካሜራ ፊት ወተን ያን ነገር ማውራት እሱን ፍቃደኛ ስላልነበረ እንዲሁም በስራ አጋጣሚ ስለልኩኝ ላውራው በሚል ነበር ያወራሁትና ከሩታ ጋር ያለ ነገር እንዴት ነው አብርሽ? ያለን ነገር መፍታት ከፈለክ ፍታ። ሄርሜላንም ከሷ ጋር መቀጠል እፈልጋለሁ ከሷ ጋር መሆን እፈልጋለሁ ምትል ከሆነም ውሳኔን ያስተላልፍ ብዬ ነበረ። አሁን ላይ ውሳኔውን አስተላልፈዋል አብርሽ። ከሄርሜላ ጋር ያለው ነገር አብቅቶ ከሩታ ጋር ያለውን ህይወት ለማጠናከር ፕላን እንዳደረገና እንደዛ ነገር እያሰበ እንደሆነ በዛ ነገር ላይ መቀጠል እንደሚፈልግ መወሰን እንደሚፈልግ አውርቶኛልና ያን ነገርም ለመወሰን አንዱ ለቀን ስጠኝ ብሎኛል። ግን በቃ እርግጠኛው እኔ በነገራችሁ ነገር ቢኖር ከሩታ ጋር መሆን እንደሚፈልግ ከሩታ ጋር እንደመቀጠል እንደሚፈልግ አብሮ ልጆቹን ማሳደግ እንደሚፈልግ ከሩታ ጋር ያለውን የድሮ ፍቅር የድሮ ትዳሩን ቤተሰቡን እንደ ድሮ ማደስ እንደሚፈልግ በዛ ነገር ላይም አውርተን ነበርና አዝማሚያው እንደዛ ይመስላል፣ ሁኔታው እንደዛ ይመስላል። ያወራኝም ነገር እንደዛ ነው። ከሩታ ጋር መቀጠል እንደሚፈልግ ነው፣ ልጁን በሰላም ማሳደግ ነው እንደሚፈልግ ነው። ግን ትንሽ አሁን ላይ ጭንቅላቴ ጥሩ አይደለም፣ ጥሩ ስሜት የተሰማኝ አይደለም። ትንሽ መጨናነቅም አለ፣ ዲፕሬሽንም አለ። በዛም ሰው ያጨናነቀኝ ስለሆነ ዲፕሬሽንም አለ ምናምን ብሎኝ አውርቶኝ ነበረ። ያው ትላንትም ሄርሜላን አይታችሁታል። መድኃኒቱ እወጣለሁ ምናምን ብላ ራሴን አጠፋለሁ ብላ አንዳንድ ነገሮችን ስታደርግ ነበረ። በዚህ አጋጣሚ እኔ ለሄርሜላ ምንም አይነት ጥላቻ የለኝም። እናንተም ጥላቻ የላችሁም። የሩታ ቤተሰቦችም ለሄርሜላኛ ጥላቻ የለንም። ይሄ እንድታውቁ ፈልጋለሁ። ለሄርሜላኛ ጥላቻ ሳይሆን ያለብን እኛ ከሩታና ከአብርሽ ብቻ እንድትወጣ የምንፈልገው። ምንም አይነት ግላዊ ጥላቻ የለብኝም። ምንም አይነት ግላዊ ጸብ የለም ከሄርሜላ ጋር። ከሱ ጋር ያላትን ነገር ብቻ ብቅታ አብርሽ
ወደ ትዳሩ ተመልሶ አንድ ልጁን የአባት ፍቅር ሳያጣ ከአባቱ ጋር ልጁን እንዲያደግ ለማድረግ ነው የኛ ጥረት ዋና ጥረታችንና ሄርሜላ አንቺ እንድትሞችም ሆነ አንቺ ላይ አደጋ እንዲደርሰውም ሆነ አልፈልግም። ካንቺ ጋር ጥሩንም ደጉንም ክፉንም ነገር አሳልፈናል ካንቺ ጋር አይደል? ምንም ቢሆን እኮ የሆነ ሰዓት ላይ ጓደኛዬ ነበርሽ፣ በጣም ቤስት ፍሬንድ ነበርን። ብዙ ነገሮችን እኮ አሳልፈናል። ላንቺ መጥፎ መመኛ አይነሳው እንዳልሆንኩኝ አንቺ ታውቂያለሽ። በርግጥ ብዙ ሰዎች ግን ያን ነገር ስለማይረዱት ያን ነገር አንደርስታንድ ስለማያደርጉት በዚህ ቪዲዮ ለእናንተ መናገር ፈልጋለሁ። እኔ ሄርሜላ ጋር ምንም አይነት ጥላቻ የለብኝም። ምንም አይነት እኔና እሷ መሀል የተፈጠረ ምንም ነገር የለም። ባለፈው አዲስ አበባ ሲሄድ በሰላም ማስተናግዳኝ በሰላም ተንከባክባኝ ነው ወደ ሀገር የመለሰችኝና ከሷ ጋር ፐርሰናል የሆነ ጸብ የለብንም። እኔ አንድም የምፈልገው ሩታና አብርሽ እንዲሆኑ ነው። እሷም የራሷን ህይወት እንድትቀጥል ነው። ምክንያቱም አብርሽ እያሳየት ያለው ነገር ያ ስለሆነ ማለት ነው። እና ሄርሜላ ይሄ ቪዲዮ ይደርስሻል አውቃለሁ። ይሄን ቪዲዮ ታዩያለሽ አውቃለሁ። ባሳለፍነው ነገር ሊያዝሽ ብዙ ነገሮችን አሳልፈናል። በጓደኝነታችን ብዙ ነገሮችን አሳልፈናል። ህይወትሽን ከሌላ ሰው ጋር መጀመር ብትጀምሪ ህይወትሽን እንደ አዲስ በቀጥ ሌላ ሰው ህይወትሽ ላይ ባይገባም አብርሽ ላንቺ እንደማይሆን ደጋግሜ ነግሬሻለሁ። ካንቺ ጋር መቀጠል እንደማይፈልግ ደጋግሜ ነግሬሻለሁ። ይሄ ደግሞ ላንቺ ግልጽ ማሳያ ነው። ይሄ ቪዲዮ ላንቺ ግልጽ ማሳያ እንደሆነ መናገር ፈልጋለሁ። ሄርሜላ ፕሊዝ የራስሽን ህይወት ለመኖር ሞክሪ። አንቺ ገና ወጣት ነሽ። ብዙ ላይፍ ማየት የሚጠበቅብሽ ልጅ ነሽ። ብዙ ፈላጊዎች አሉሽ፣ ብዙ የሚፈልጉሽ አሉ። ቆንጆ ነሽ። አቋምሽም አሪፍ ነው። እድሜሽም ገና ነው። ብዙ ነገር እንዳለሽ አውቃለሁ። ከሰው ጋር ጥሩ ኮሙኒኬሽን ስኪልም እንዳለሽ አውቃለሁና የራስሽን ህይወት እንደ አዲስ ብትጀምሪ እንደ አዲስ ብትቀጥይ አሪፍ ነው። አብርሽ ወስኗል። አብርሽ ካሁን በኋላ ካንቺ ጋር ያለውን ህይወት መቀጠል መምራት አይፈልግም። ይሄን ደግሞ ለኔ በግልጽ ነግሮኛል። ከሩታ ጋር ይሆናል አይሆንም የሚለው ነገር ነው ጥያቄ የሚሆነው እንጂ ካንቺ ጋር ያለው ነገር አብቅቶለታል። በቃ ሄርሜላ ይሄ ላንቺ በግልጽ አማርኛ ዛሬ መናገር ፈልጋለሁ። አንቺም ራስሽን መጉዳት የለብሽም። ከዚህ በኋላ እየጎዳሽ ራስሽ ለሌላ ውሳኔዎችን ይወሰንሽ ምንም መቀጠል የለብሽም። አንቺን የሚወዱሽ እህቶች አሉሽ፣ ወንድሞች አሉሽ፣ እናት አባት አለሽ፣ ቤተሰብ አለሽ እና ቢያንስ ለነሱ ውስጥ አትሊስት መኖር አለብሽ። ለነሱ ሲል ህይወትሽን መቀጠል አለብሽ። አንድ ሰው አልፈለገኝም ብለሽ አንድ ሰው ህይወቴ የለም ብለሽ የራስሽን ህይወት ማበላሸት አለብሽ ብዬ እኔ በበኩል ያላምንም። ላንቺ ምንም አይነት ፐርሰናል ጥላቻ የለብኝም። ይሄን ደግሜ ዛሬ በግልጽ እናንተ መናገር ፈልጋለሁ። ብዙ ሰዎች ያን አንደርስታንድ ስለምታደርጉ ያን ነገር ስለምትገነዘቡ ዛሬ ደግሞ ይሄን ነገር ክሊር ለማድረግ ፈልጋለሁ እናንተም እንድታውቁ ስለምፈልግ ነው። ሩታዬ በጣም ብዙ ነገሮችን ደግሞ አንቺ አሳልፈሻል። ብዙ ደካማ ሰው የሚያስፈልገኝ ሰዓት ነበረ። ብዙ ጣውረዶችን አሳልፈሻልና አሁን ላይም ተስፋ እንድትቆርጪ አልፈልግም። አብርሽ ላይ ተስፋ እንድትቆርጪ አልፈልግም። ከሱ ጋር ህይወትሽን እንደ አዲስ መመስረት እንደ አዲስ መቀጠል እንደምትችይ እኔ ላንቺ ቃል ልገባልሽ ፈልጋለሁ። አይዞሽ እህቴ፣ ጠንካራ ነሽ። ከዚህ በፊትም በጣም ብዙ ነገሮችን አሳልፈሻል። በጣም ብዙ ነገሮችን እዚህ ሚዲያው ላይ የተለቀቁትንም ያልተለቀቁትንም እኔ ሰለማቅ ፐርሰናሊ ቤት ውስጥ ያለውን ችግር ቤት ውስጥ ያለውን ነገር ያሳለፍሻቸውን እያንዳንዱን ነገሮች በጎረቤት በሰፈር ሰው በዘመድ ስትባይ የነበርሽው ነገር እያንዳንዱ ነገር አውቃለሁ ሩታዬና ዛሬ ላይ ጠንክረሽ ቆመሽ ልውልም አለ ልጅሽ ስላለ ይሄን ያለ ልትጨነቂ ልትሸበሪ አይገባም። አብርሽ ኖረም አንኖረም ህይወት ይቀጥላል። ልጅሽን ያሳደግሽ በሰላም በጤና እኛ ቤተሰቦችሽ እኛ ወንድሞችሽ አለን፣ የዩቲዩብ ቤተሰቦችሽ አሉ እንደ ቤተሰብ ሆኖ ካንቺ ጋር የሚቀጥሉ እና ሩታዬ ጠንካራ ሴት ነሽ አውቃለሁ፣ ብርቱ ሴት ነሽ አውቃለሁ። ከዚህ በኋላም ደግሞ በዚህ ጥንካሬሽ እንድትቀጥይ ፈልጋለሁ። ቡዜ ግን አንድ የተረዳሁት ነገር ቢኖር ቡዜ ከፍተኛ የሆነ ለሩታ ጥላቻ አላት። ይሄንም በግልጽ አይተናል እና ዴቭም አንተ የምታረገው ነገር ምንም ደስ እያለኝ አይደለም። አታስመስል። በዚህ ልክ ማስመሰል ጥሩ አይደለም። ሩታን አንተም ቢሆን እንደማትወዳት አውቃለሁ። አንተም ቢሆን ለሷ ቀና አመለካከት እንደሌለ አውቃለሁ። እሷን የሚወዳትም ለሷም የሚቆም ከሷ ጎን የሚቆም አንድ ሰው ቢኖር ኤፍሬምና ኤፍሬም ብቻ ነው። ላምነውም ልቀበለውም የምችለው ሐሳብ ቢኖር የኤፍሬምን ብቻ ነው። ኤፍሬም የሚለው ነገር ብቻ ነው አመኘም ሰምቼ መቀበልም ማመንም የምችለውና ያው ነው። ይሄ ነው ልላችሁ ፈልገው ነገር ቢኖር ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ግዴታ ወጥቼ ማውራት አለብኝ ብዬ ስላሰብኩ ነው በዚህ ቪዲዮ መጣውላችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። ይሄን ቪዲዮ እስከመጨረሻ ስላያችሁ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ቴንክ ዩ